እሱ የተመሰገነ ይሁን። ምስጋና ይድረሰው። ከአውደ ምሕረቱ ሆኜ ስጠራት ዘንበልብላ የችኝ ኪዳነ ምሕረት ሐሳብሽ አቡነ አረጋዊ ጻድቁ መነኩሴ በኃጢአት እንዳትወድቅ ያዊቷ ነፍሴ ጻድቁ አማልደን በቅድመ ሥላሴ ጻድቁ አማልደን በቅድመ ሥላሴ። መካከላችን ካለ ታሪካችን ይቀየራል። እግዚአብሔር መካከላችን ካለ የታመምን እንፈወሳለን። እግዚአብሔር መካከላችን ካለ ነገሮች ሁሉ ይስተካከላሉና እግዚአብሔር በመካከላችን እሱ ይክበር፣ እሱ የተመሰገነ ይሁን። በልጇ ጋር እናታችን ድንግል ማርያም መጣ የጎበኘችን ነውና የእመቤታችን አማላጅነት ቃል ኪዳን የቅዱሳኑ የአባቶቻችን የአቡነ አረጋዊ የገብረ ክርስቶስን በረከት ረድኤት በሁላችንም ላይ ይደርብን። እግዚአብሔር ከሁላችን ጋር ይሁን። ስብሐት ወክብር ለስሉስ ቅዱስ ይደሉ አብ ወወልድ ወመንፈስ ቅዱስ ስሉስ ሩይ ኩሎ ጊዜ ጊዜኒ ወዘልፈኒ ወለዓለመ ዓለም ለአብ ለወልድ ለመንፈስ ቅዱስ ክብርና ምስጋና ይገባል ነው። እግዚአብሔርን አመስግኑት። ይህ ትልቅ እግዚአብሔር በእውነት በዚህ አድርሶናል። ታላቅ ጸሎት በኢትዮጵያ በመካኒዎች ኪዳነ ምሕረት እየተጸለየ ነው ያለ። እግዚአብሔር ሁላችን ይባርከን። እልል ብላችሁ እግዚአብሔር ስብሐት ወክብር ለስሉስ ቅዱስ ይደሉ አብ ወወልድ ወመንፈስ ቅዱስ ስሉስ ሩይ ኩሎ ጊዜ ጊዜኒ ወዘልፈኒ ወለዓለመ ዓለም ዛሬም ለዘወትርም ለዘላለም እግዚአብሔር ይቅር በለን። ይቅር እንድትለን ደግሞ ለአብ ለወልድ ምስጋና ይገባል ነው። ይህ ምስጋና አመስግኑት እግዚአብሔርን። የእግዚአብሔር አገልጋዮች ክብር ምስጋና ይድረሰው። ዛሬ በተደራረበ በዓል እግዚአብሔር በማይጠንት በጸሎት በመስቀል እየባረከን ነው። ክብር ምስጋና ለፈጣሪያችን ለመድኃኒታችን በአማላጅነቷ ላልተለየችን ለሁላችን እናት ለድንግል ማርያም ምስጋና አቅርቡ። ክርስቲያኑ የእግዚአብሔር ክብር እየተገለጸ ነው በዚህ ቅዱስ ቦታ። ስብሐት ወክብር ለስሉስ ቅዱስ ይደሉ አብ ወወልድ ወመንፈስ ቅዱስ ስሉስ ሩይ ኩሎ ጊዜ ጊዜኒ ወዘልፈኒ ወለዓለመ ዓለም ኃጢአቴን ተናገርኩ፣ በደሌን ሁሉ ለእግዚአብሔር አቀረብኩ። እግዚአብሔር አምላኬም ጸሎቴን ሰማኝ ነው። እስኪ አመስግኑት። እግዚአብሔር ክብር ምስጋና ይድረሰው። አባቶቻችን ካህናት ሌሊቱን በሙሉ እግዚአብሔርን ሲያመሰግኑ አድረው አሁን ደግሞ የእግዚአብሔር ቃል ከሚነገርበት ምስጋና ለእግዚአብሔር አቅርቡ። ክብር ምስጋና ይድረሰው። ስብሐት ወክብር ለስሉስ ቅዱስ ይደሉ አብ ወወልድ ወመንፈስ ቅዱስ ስሉስ ሩይ ኩሎ ጊዜ ጊዜኒ ወዘልፈኒ ወለዓለመ ዓለም እሺ የተወደዳችሁ እግዚአብሔር ቤተሰቦች እግዚአብሔር አምላክ በመካከላችን ሆኖ ሲባርከን
ሁሉ ነገር ይቃናልናልና እንኳን በመካከላችን ተገኝቶ እግዚአብሔር ባረከን። አሁንም በመካከላችን ሆኖ ጸሎታችንን ይስማን፣ ልመናችንን እሱ ይቀበልልን። በዚህ መሰባሰባችንን እግዚአብሔር ይባርክልን። እዚህ ተሰብስበን የምንጸልየውን ጸሎት የምናቀርበውን ምስጋና ሁሉ እግዚአብሔር ተቀብሎ ምሕረቱን ቸርነቱን እሱ ለሁላችንም ያድለን። እሺ እግዚአብሔር ሁላችንን የሚባርከን። እንግዲህ ከመጀመሪያው ቀን ጀምሮ እስከ ዛሬ ድረስ ለ14 ቀን ሁላችንም እዚህ ቦታ ላይ ተገኝተን እግዚአብሔርን እያመሰገንን እግዚአብሔርን እያከበርን እሱ ደግሞ በምሕረቱ በቸርነቱ እየጎበኘን በጸበሉ እየተፈወስን በዕጣኑ በጢስ በመስቀሉ እየተባረክን እመቤታችን በመካከላችን እየተገኘች ሁላችንንም እየባረከችን እስከ ዛሬ ድረስ ቆይተናል እና በእውነት ያለምንም ችግር ሁላችንም በፍቅር በሰላም በደስታ በጤንነት እንደዚሁ እግዚአብሔርን ስናመሰግን ቆይተናልና ይሄንን ያደረገልን የአባቶቻችን አምላክ እግዚአብሔር ክብር ምስጋና ይግባው። እልል ብላችሁ አመስግኑ። እንግዲህ ሁላችንም እንደምናውቀው ሱባኤው በዛሬው ዕለት ያልቃል። ይህ እንግዲህ ሌሎች አገልግሎቶች ይቆማሉ ማለት አይደለም። ሌላው የቤተ ክርስቲያን አገልግሎት ይቀጥላል። ነገር ግን በዚህ በጾመ ፍልሰታ ውስጥ ስናደርገው የነበረው መንፈሳዊ አገልግሎት ሰዓታቱ ይሄ እንግዲህ በየቀኑ አሁን ጸበል አይኖርም። ጸበል የሚኖረው መቼ ነው መሰላችሁ? በ16 በወር በገባ በ16 ሁላችንም በዚህ ተሰብስበን አባቶች ካህናት 24 ሆነው ያጥናሉ። በ24ቱ ካህናተ ሰማይ አምሳል 24 ካህናት 24 ዲያቆናት ሆነው እዚህ ይመጣሉ። እኛም እንሰበሰባለን፣ እግዚአብሔርን እናከብራለን እና በዛ አይነት መልኩ ነው የሚቀጥለው። ነገር ግን ሌሎቹ መንፈሳዊ አገልግሎት ጉባኤው አለ፣ ቅዳሴው አለ፣ ኪዳኑ አለ፣ ሌሎቹ መንፈሳዊ አገልግሎቶች ይቀጥላሉ። እንግዲህ ጸበሉንም ቢሆን እኛ እንነግራቸዋለን። የጸበል ቀናቶች ሊኖሩ ይችላሉ። አሁን ወደፊት የምናዘጋጃቸው ልዩ ልዩ ፕሮግራሞችም አሉና በእነዛም ፕሮግራሞች ነግራችሁ መጥታችሁ የበረከቱ ተሳታፊዎች ትሆናላችሁ እና ይህችን 14ቷን ቀን ሁለቷን ሱባኤ ደግሞ በፍጹም ፍቅር በፍጹም እግዚአብሔርን በመውደድ በአንድ ልብና ሐሳብ ሆነን እግዚአብሔርን እያመሰገን ቆይተናልና እዚህ የመጣችሁና ይሄ ጸበል የነካችሁ ሁላችሁንም አሁንም እግዚአብሔር ይባርካችሁ፣ ሰላሙንና ጤናውን ይስጣችሁ። እግዚአብሔር በቤታችሁ ይግባላችሁ። በአንድነት በሦስትነት የሚመለከው አምላክ እግዚአብሔር በአብርሃም ቤት ተገኝቶ አብርሃም የጎደለውን ያ የልጅ ማጣት ፕሮግራምን እግዚአብሔር አምላክ የሳራን ማህፀን ከፍቶ እንደዚሁ የአብርሃምን እንባ እንዳበሰ ሁሉ እናንተም ደግሞ ተዘግቷል፣ አብቅቷል፣ ከዚህ በኋላ ምንም የለም ብላችሁ ተስፋ የቆረጣችሁበትን እግዚአብሔር ይቀጥልላችሁ። መብርሃን ከእናንተ ጋር ሆነ ታሪክ ትስራላችሁ። ሥላሴ በአብርሃም ቤት ተገኝተው የዛሬ ዓመት ልጅ ትወልዳለህ ሲሉ ሳራ ሳቀች ይላል። በዚህ ሳቅ ተባለ። እናንተም እዚህ መጥታችኋልና የዛሬ ዓመት ያሰባችሁት ሁሉ ተሳክቶ ኪዳነ ምሕረት ፊት ቆማችሁ እናቴ ቅድስት ኪዳነ ምሕረት የዛሬ ዓመት መጥቼ ጸበል ስጠመቅ በመስቀሉ ስባረክ እንዲህ ብዬ ጠይቄሽ ነበርና አሳክተሽልኛል። እግዚአብሔር ሆይ በእናንተ አማካኝነት አሳክተህልኛልና ተመስገን ብለን እንድናመሰግን አምላካችን ይርዳን። የሁላችንንም ጸሎት ይስማን። ምክንያቱም ሁላችንም የየራሳችን የውስጥ ችግሮች አሉብን። ሁላችንም ለእግዚአብሔር የምንጠይቀው እግዚአብሔር ፊት ቆመን ይህን ከምስጋና ጋር የምንጠይቀዋልና ያንን በጎውን ሀሳባችንን እግዚአብሔር ይፈጽምልን። አምላካችን እግዚአብሔር የማይሳነው አምላክ ነው። ሁሉን ነገር ማድረግ ይችላልና እሱ የልቦናችንን ሀሳብ ይፈጽምልን። አሁን ጸሎቱን እናደርጋለን፣ በመስቀሉ እንባረካለን። ማጠንቱም ደርሶናል። መብርሃን በመካከላችን ሆና እየባረከችን ነው። ሁል ጊዜ ደግሞ የመብርሃን ጸሎት አይለየን። እግዚአብሔር ከሁላችን ጋር ይሁን።
አቡነ አረጋዊ ጻድቁ መነኩሴ በኃጢአት እንዳትወድቅ ያዊቷ ነፍሴ ጻድቁ አማልደን በቅድመ ሥላሴ ጻድቁ አማልደን በቅድመ ሥላሴ አቡነ አረጋዊ ጻድቁ መነኩሴ በኃጢአት እንዳትወድቅ ያዊቷ ነፍሴ ጻድቁ አማልደን በቅድመ ሥላሴ ጻድቁ አማልደን በቅድመ ሥላሴ ምስጢረ መለኮት አቡነ አረጋዊ በልብ ቢሞላ አቡነ አረጋዊ አረጋዊ ተባልክ ሳለ ታናሽ ተክላ ጸጋ ትደርብን ትሆንልን ጥላ አቡነ አረጋዊ ጻድቁ መነኩሴ በኃጢአት እንዳትወድቅ ያዊቷ ነፍሴ ጻድቁ አማልደን በቅድመ ሥላሴ ጻድቁ አማልደን በቅድመ ሥላሴ ከዳሞት ተራራ አቡነ አረጋዊ ከማሌት ከተማ አቡነ አረጋዊ የጽዮን ዝማሬ ነፍሴ ብትሰማ በዘንዶ ተሰማ ያንን ዜማ አቡነ አረጋዊ ጻድቁ መነኩሴ በኃጢአት እንዳትወድቅ ያዊቷ ነፍሴ ጻድቁ አማልደን በቅድመ ሥላሴ ጻድቁ አማልደን በቅድመ መዝሙሩን እንቀጥላለን። አንድ ማሳሰቢያ ልንገራችሁ ብዬ ነው፣ ግን ከዛ በኋላም እንነግራቸዋለን። በጳጉሜን ውስጥ ይህንን ዘመን ጨርሰን አዲሱን ዘመን ለመረከብ ጸሎት ያስፈልጋል፣ ምህላ ያስፈልጋል እና አዲሱ ዘመን የተባረከ አዲሱ ዘመን ታሪክ የሚቀየርበት ሀገራችንም ሰላም የሚሆንበት ነውና ከእያንዳንዳችን የሚጠበቅ ነገር አለ። ስለዚህ በጳጉሜን ውስጥ እንደዚሁ የጸበል ፕሮግራምና የምህላ ፕሮግራም አለን። ይህንን 5ቱንም ቀንም እናከናውናለን። እዚህ ብቻ ሳይሆን ልዩ የሆነ ፕሮግራም ነው የምናካሄደው። ትመጣላችሁ አይደለ? በቃ እንዳትቀሩ። መድኃኔዓለም እናታችን ኪዳነ ምሕረት ጠርታችኋለች። ይህን ጳጉሜን ሙሉውንም ጸሎት እያደረግን እንከርማለን። እግዚአብሔር ከሁላችን ጋር ይሁን። ላልሰሙት አሰምታችሁ ከጳጉሜ 1 ጀምሮ እዚህ ቦታ ላይ ታሪክ የሆነ እግዚአብሔር የሚሰራውን ሰሞኑን አይታችኋል አይደለ? ድንቅ ስራውን እየሰራ ነውና በእያንዳንዳችን ሕይወት ላይ እግዚአብሔር ታምሩን ይስራልን። መጪውን ዓመት ደግሞ ያለውን ይህን ነገር ድሪቶን ሁሉ ጥሎ ሰላም የምናገኝበት በረከት የምናገኝበት ነውና ይህ ዓመት ይህን ችግሩን ሁሉ ይዞ እንዲሄድ እግዚአብሔር አምላክ ያድርግልን። ይህ ጨለማውን ዘመን አልፎ የበረከት የብርሃን ዘመን እግዚአብሔር ያምጣልን። እግዚአብሔር በበረከቱ እንዳይለየን ለዛ ጊዜ እንድትመጡ ለማለት ነው። የዛን ጊዜ ያድርሰን። ከዛ በኋላ ምን እነግራችኋለን። ነገር ግን አሁን ዛሬ ሁላችሁም ሰምታችሁ እንድትሄዱ ለማሳሰብ ነው። እግዚአብሔር ይባርከን። አቡነ አረጋዊ ጻድቁ መነኩሴ በኃጢአት እንዳትወድቅ ያዊቷ ነፍሴ ጻድቁ አማልደን በቅድመ ሥላሴ ጻድቁ አማልደን በቅድመ ሥላሴ ከዳሞት ተራራ አቡነ አረጋዊ ከማሌት ከተማ አቡነ አረጋዊ የጽዮን ዝማሬ ነፍሴ ብትሰማ በዘንዶ ተጉዘ ሰማ ያንን ዜማ አቡነ አረጋዊ ጻድቁ መነኩሴ በኃጢአት እንዳትወድቅ ያዊቷ ነፍሴ ጻድቁ አማልደን በቅድመ ሥላሴ ጻድቁ አማልደን በቅድመ ሥላሴ
የሕግ መምህር አቡነ አረጋዊ በረከት አድለን አቡነ አረጋዊ በኃይል ወደ ላይ በእምነት አሻግረን ወደ ጌታ ደስታ በምልጃ አቅርበን አቡነ አረጋዊ ጻድቁ መነኩሴ በኃጢአት እንዳትወድቅ የአቢቷ ነፍሴ ጻድቁ አማልደን በቅድመ ሥላሴ ጻድቁ አማልደን ከቅድመ ሥላሴ ወላዲተ አምላክ ማርያም ድንግል ወላዲተ አምላክ ማርያም ድንግል ልዩ ነው ክብርሽ ልዩ ነው ክብርሽ ከፍጥረት መሃል ወላዲተ አምላክ ማርያም ድንግል ወላ አምላክ ማርያም ድንግል ልዩ ነው ክብርሽ ልዩ ነው ክብርሽ ከፍጥረት መሃል በቃሉ ዓለማትን ሳይፈጥራቸው ገና ታስበሽ የነበርሽ በእግዚአብሔር ሕሊና በሐና ማኅፀን ከኢያቄም አብራክ እናት እንድትሆኚ የመረጠሽ አምላክ ወላዲተ አምላክ ማርያም ድንግል ወላዲተ አምላክ ማርያም ድንግል ልዩ ነው ክብርሽ ልዩ ነው ክብርሽ ከፍጥረት መሃል ከመላእክት በክብር አንቺ ትበልጫለሽ ከሰዎች ልጆች የለም የሚመስልሽ በእግዚአብሔር ዘንድ ስምሽ የገነነ አልተገኘም ድንግል እንዳንቺ የከበረ ወላዲተ አምላክ ማርያም ድንግል ወላዲተ አምላክ ማርያም ድንግል ልዩ ነው ክብርሽ ልዩ ነው ክብርሽ ከፍጥረት መሃል ነውር የሌለብሽ ንጽሕት ሙሽራ የመመኪያችን ዘብ ርሪተ ሕሊና እናትና ድንግል ወላዲተ ቃል የማትለወጪ የሃይማኖት በትር ወላዲተ አምላክ ማርያም ድንግል ወላዲተ አምላክ ማርያም ድንግል ልዩ ነው ክብርሽ ልዩ ነው ክብርሽ ከፍጥረት መሃል ወላዲተ አምላክ ማርያም ድንግል ወላዲተ አምላክ ማርያም ድንግል ልዩ ነው ክብርሽ ልዩ ነው ክብርሽ ከፍጥረት መሃል በሄዳችሁበት ቦታ እግዚአብሔር እንደዚሁ እናንተ ቀድሞ ከእናንተ ጋር ተከትሎ በጉዳያችሁ በሕይወታችሁ ሁሉ እሱ ይግባላችሁ። ኪዳነ ምሕረት ከእናንተ ጋር ትሁን። የሚያስጨንቃችሁን ነገር ሁሉ እግዚአብሔር አምላክ በምሕረቱ በቸርነቱ ሲጎብኝላችሁ አምላካችን እግዚአብሔር በምትወጡበት በምትገቡበት በተኛችሁበት በተነሳችሁበት ሁሉ ከእናንተ ጋር ይሁን። ልባችሁን ከመናወጥ እግራችሁን ደግሞ ከመሰናክል ይሰወርላችሁ። አምላከ ቅዱሳን ከሁላችን ጋር ይሁን። የወለዳችሁትን ያሳድግላችሁ። የነካችሁት ሁሉ የተባረከ ይሁን። የሰራችሁት ስራችሁ ሁሉ እግዚአብሔር ይባርክላችሁ። አምላከ ቅዱሳን ከሁላችን ጋር ይሁን። የዛሬ ዓመት በሰላምና በፍቅር ሁላችንም ያድርሰን። ይህ ጸበል ለሁላችንም በረከት ይሁነን። ይህ በረከት እንግዲህ
ሁላችሁንም በቤታችሁ ተከትሏችሁ ይግባ። መብርሃን በቤታችሁ ገብታ ታሪክ ትቀየርላችሁ። በአንድነት በሶስትነት የሚመለከው አምላካችን እግዚአብሔር በቤታችን ተገኝቶ እሱ ታሪክ ይስራልን። እንግዲህ በዓላቶቹን አክብረን አሁን ነገ ዋዜማ ነው። እመቤታችን ቅድስት ኪዳነ ምሕረት ቅዳሜ ታቦት ይወጣል። ሁላችንም ተሰብስበን እመቤታችንን እናከብራለንና የእመቤታችን በረከት ረድኤት ይደርባችሁ። ሁላችንንም እሱ ይጠብቀን። እንግዲህ እግዚአብሔር የዛሬ ዓመት በሰላም እንዲያደርሰን የእሱ ቅዱስ ፈቃዱ ይሆንልን። ይህ ሞተልን አምላክ አይተወንምና እልል ብላችሁ እሱን አመስግኑት አንድ ጊዜ።